ዮሐንስ ወንጌል ምዕራፍ 5 ኢየሱስም ተነስ መኝታህን ተሸክመ ሂድ አለው። ሰውየውም ወዲያው ተፈውሶ መተኛውንም ተሸክሞ ሄደ ይላል። ያነበብኩት በአዲሱ መደበኛ ትርጉም ነው። እናንተ ጋር ባለው ደግሞ በደንብ ታስቡታላችሁ ብዬ ገምታለሁ። የዚህ ሰው ታሪክ ለኛ ለክርስቲያኖች ቸርች ውስጥ ለቆየን ሰዎች በጣም ፋሚሊየር ነው፣ ምናቀው ነው። በጣም ብዙ ጊዜ በመዝሙርም በስብከትም በተለያየ አጋጣሚ በግጥምም በድራማም አይተነዋልና ይሄ ሰውዬ በቃ የቤተሰብ ያህል ነው ምናቀው እና ይሄ ከ38 ዓመት ጀምሮ በውሃ መጠመቂያ ዳር የነበረው ሰውዬ እርግጠኛ ነኝ እጅ ማስወጣ ሁላችሁም ታውቁታላችሁ። ግን ከዚህ ሰውዬ ህይወት የምንማረው ነገር አለ። አሜን። ጎናችሁ ያለውን ሰው ዛሬ ድንገተኛ ጉብኝት ይሆናል በሉት። የስብከቱን ርዕስ መለኮታዊ ጉብኝት ብያለሁ። ምናልባት መያዝ መጽሐፍ ለምትፈልጉ መለኮታዊ ጉብኝት። አሜን አራሜን። እስኪ አንድ ሰው አማኝ ካለ ዛሬ መለኮታዊ ጉብኝት ለኔ ይሆንልኛል የሚል ኢየሱስ ያድናል። እኔ አምናለሁ ለእናንተ ዛሬ ድንገተኛ የቆየ ግን ለምትጠብቁት ነገር የሚመጣ መለኮታዊ ጉብኝት አለ። አሜን ትላላችሁ? ጌታ ይባረክ። ይሄ ሰውዬ 38 ዓመት ሙሉ በዚህ በቤተሳይዳ በምትባለው መጠመቂያ ዳር ተቀምጦ የነበረው ሰውዬ እንደሚነግረን ሰው የለውም፣ ዘመድ የለውም፣ ኮኔክሽን የለውም። ብቸኛ አማራጭ ያለው ኢየሱስ ብቻ። ጌታ ይባረክ። ዛሬ ዘመድ የለኝም፣ ኮኔክሽን የለኝም፣ ብቸኛ ነኝ፣ መሄጃ አጣው፣ መግቢያ አጣው ለሚል ሰው መልሳለኝ። ኢየሱስ ያድናል። ዮሐንስ ወንጌል ከሌሎቹ ወንጌላት ትንሽ ለየት ይላል ይባላል የመጽሐፍ ቅዱስ አስተማሪዎች ሲናገሩ። ይሄ ከአራቱ ወንጌላት የዮሐንስ ወንጌል አጻጻፍ በትንሹ ይለያል። የሚለይበት ምክንያት ደግሞ እነዛ ሶስቱ ተመሳሳይ አጻጻፍ ሲኖራቸው ሲኖፕቲክ ጎስፕልስ ይባላሉ። ይሄኛው ግን የዮሐንስ አጻጻፍ ትንሽ ስለሚለይ በራሱ ከሌሎቹ ከሶስቱ ወንጌላት ለየት ባለ ሁኔታ ነው የጻፈልን። ዮሐንስ ወንጌል 7 ተአምራትን ጽፎልናል። ከሰባቱ ተአምራት ውስጥ እልፍ አላፍ ብዙ አሉ አለ። ግን እነዚህን የጻፍኩላችሁ ሕያው የእግዚአብሔር ልጅ እንደሆነ ኢየሱስ እንድታውቁ ያክል ብቻ ነው ያልጻፍኩት። በጣም ብዙ ተአምር አለ ይለናልና ከ1 እስከ 12 ባሉት ምዕራፎች ውስጥ ሰባቱንም ተአምራት ጽፎልናል። ከሰባቱ ተአምራት ውስጥ ደግሞ አንዱ የዚህ 38 ዓመት ሙሉ በውሃ ዳር የተቀመጠው ሰውዬ ታሪክ ነው። ከኔ ጋር ናችሁ? እሺ፣ ባክግራውንዱን ይሄን ያህል ከሰጠኋችሁ በቂ ነው። ይሄ ከ38 ዓመት ጀምሮ በውሃ ዳር የተቀመጠው ሰው ቤተሳይዳ በምትባል የውሃ መጠመቂያ ዳር ነው የተቀመጠው። ቤተሳይዳ ማለት በዕብራይስጥ የፈውስ ቤት፣ የምህረት ቤት፣ የጸጋ ቤት ማለት ነው። ከነገናችሁ ቤተሳይዳ ማለት የጸጋ ቤት፣ የፈውስ ቤት፣ የምህረት ቤት ማለት ነው። እናቺ ቤተሳይዳ የምትባለው ቦታ ያለችው ኢየሩሳሌም 8 በሮች አሉት። ከ8ቱ በሮች መካከል በሰባተኛው በር በኩል የበጎች በር ይባላል። የበጎች በር የተባለበት ምክንያት ደግሞ በብሉይ ኪዳን ለመስዋዕት የሚቀርቡ የነበሩ በጎች የሚገቡበት በር ስለነበር ያንን የበጎች በር ብሏታል። እና እቺ ቤተሳይዳ የምትባለው ውሃ ያለችው እዚህ የበጎች በር ጋር ነው። ዙሪያዋን የከበቡ በሙሉ በደዌ የተመቱ አንካሶች፣ ዕውራን፣ ህመምተኞች፣ የደዌ ሰዎች ናቸውና ከነዚህ ሰዎች መካከል ደግሞ አንዱ ይሄ መጻጉዕ ይባላል። በግዕዙ መጻጉዕ የበሽታ ስም ነው። በእርግጥ የህማም ሰው፣ የደዌ ሰው፣ ችግረኛው እንደማለት ነውና መጻጉዕ ይሉታል። ይሄንን በኦርቶዶክስ ቤተክርስቲያን በጣም ያውቁታል። ምናልባት እኛ ጋር ብዙ አንባለው። ይሄ መጻጉዕ የሚባለው ሰውዬ ግን እዛ ቦታ 38 ዓመት ተቀምጧል። ምናልባት ከሱ በላይ የቆየ ሰውም እንዳለ ከሱ ያነሰ ሰውም እንዳለ፣ ያነሰ ሰው እንዳለ ገምታለሁ። የቆየ ሰው እንዳለ ግን አልገምትም። ምክንያቱም ኢየሱስ በዚህ ስፍራ በጣም እንደቆየ አውቆ ነው የሚለው መጽሐፍ ሲናገር። ወደሱ ሲመጣ ይህ ሰው በቃ ኦፕሽን የሚባል ነገር አጥቶ እዛ ቦታ እንደከረመ ኢየሱስ ገብቶት ነው፣ በመገለጥ ተረድቶ ነው ወደዚህ ሰው ይመጣ። ከኔ ጋር ናችሁ? ይሄ ሰው እዚህ ቦታ ሲቀመጥ እርግጠኛ ነኝ በጣም የብዙ ሰዎችን ጉብኝት አይደለም። ከሱ በኋላ የመጡ የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት የነበሩትን ነጋሽ እንትናን፣ ወይዘሪት እንትናን ሁሉ ጉብኝታቸውን ሰምቷል፣ አይቷል እና ገብተው ተፈውሰው ሲሄዱም በል እንግዲህ እግዚአብሔር ካንተ ጋር ይሁን ብለው ሄደዋል። ከኋላው መጥቶ ሁሉ በቃ ለጥያቄው መልስ አግኝቶ ይሄዳል።
እንዳልኳችሁ ቤተሳይዳ የፈውስ ቤት ነች፣ የምህረት ቤት ነች፣ የጸጋ ቤት ነች። ሰዎች መጥተው እንቆቅልሻቸው ተፈቶላቸው መልስ አግኝተው የሚሄዱባት ቦታ ናት። ይሄ ሰውዬ ግን ከነ እንቆቅልሹ 38 ዓመት የተቀመጠባት ቤት ነች። ዛሬ በቸርች 30 ዓመት 40 ዓመት የቆያችሁ የምስራች፣ እግዚአብሔር ማንንም አይረሳም። ጎናችሁ ያለውን ሰው ያንተ ነገር ቆይቶ ከሆነ ግድ የለም እንኳን ቆየ በሉት። አሜን ትላላችሁ? እንኳን ቆየ። እኔ በእንደዚህ ይላል ካላችሁ እዚህ መጽሐፍ ላይ እነዚህ ቤተሳይዳ የምትባል ቦታ ላይ እንደነገርኳችሁ በጣም ብዙ ሰዎች ኖረው ያውቃሉ። ከዚህ ሰውዬ በቀር እኔም አላውቅም፣ መጽሐፉም አልጻፈልንም፣ ሌሎችም አያውቁም። ታሪክ አልባ ናቸው በሙሉ ተፈውሰው ሄደዋል። በእርግጥም ግን ለኛ ለትምህርታችን ሁሉ ሆኖ ነገርየው ተአምራቱ ለትምህርት ሆኖ የተቀመጠልን የዚህ ሰውዬ ነው። ከኔ ጋር ናችሁ? ጎናችሁ ያለውን ሰው የቆየው ያንተ ደምቆ ሊጻፍ ነው በሉት። ያንተ ነገር የሰነበተው ደምቆ ሊጻፍ ነው በሉት። አሜን አትሉም እንዴ? ዛሬ እኔ ተራ ነው የሚል ሰው አለ? እውነት ነው። መጠበቅ በጣም ነው የሚያደክመው፣ አሰልቺ ነው። ይሄ ሰውዬ ጠብቋል፣ ግን ደግሞ ጠብቆ አልቀረም። መጥቶለታል፣ ጉብኝቱ ደርሶታል። አሜን ትላላችሁ? መለኮታዊ ጉብኝት ምንድነው? መለኮታዊ ጉብኝት ከሌሎቹ ጉብኝቶች ምንድነው የሚለየው? መለኮታዊ ጉብኝት በተአምራት የተሞላ ነው። አቤት አቤት! ኖርማል አይደለም። ጎናችሁ ያለው ሰው መለኮታዊ ጉብኝት ኖርማል አይደለም በሉት። በሚራክል የተሞላ ነው በሉት። አሜን ነው? አሜን ነው ወይ? አለ እኮ ልክ ነው። አካሄድ አለ። አንዳንድ ሰው ለምሳሌ በፕሮሰስ ጤናማ አካሄድ አለ። ፕሮሰስ ጠብቆ ሰርተፊኬትን ይዘ ዲፕሎማን ይዘ ዲግሪን እያልክ እያሳደግ ራስህን እድገት እያገኘ የምትሄደው አካሄድ አለ። ትክክል ነው፣ ጤናማ ነው፣ እናምንበታለን። የዚህ ሰውዬ ግን ድንገተኛ። አቤት! ትናንት የሆነ ሰውዬ ነበረ፣ ዛሬ ሌላ ሰውዬ ነው። ዛሬ ልናገርባችሁ፣ ድንገተኛ ጉብኝት ይሆንላችሁ። ጎናችሁ ያለውን ሰው ጨበጥ አድርጉትና ድንገተኛ ጉብኝት ይሆንል በሉት። አሜን ነው ወይ? ይሄ ሰው 38 ዓመት ሲቀመጥ እንደነገርኳችሁ በጣም የብዙ ሰዎችን ታሪክ ያውቃል። ሄደን እንደው ኢንተርቪው ብናደርገው አስቡት። ይሄ ሰው 70 ዓመት እንኳን ቢኖር ከእድሜው እኩሌታ በላይ የሆነውን ቦታ የጨረሰው እዛ ቦታ ነው። ከእንቆቅልሽ ጋር፣ ከችግር ጋር፣ ከጥያቄ ጋር የሚጠብቀው ደግሞ አንድ ነገር አለ። የለመደው አሰራርና አካሄድ አለ። አንዳንድ ጊዜ ቸርች ውስጥ ስንቆይ ታውቃላችሁ የለመድነው አሰራር አደራረግ አለ። እግዚአብሔር ግን ያንን ሰብሮ ነው የሚመጣው። ኤክስፔክት እያረጋችሁት ያላችሁት ነገር አለ። ኖ ኖ ኖ ኖ፣ በሱ በኩል አይመጣም። ዛሬ የምስራች ነግራችኋል። በሌላ መንገድ ይመጣል። ግዴላችሁ ማጠገባችሁ ያለውን ሰው መርቁት። ያንተ ነገር በሌላ ነገር ነው የሚሆነው በሉት። ይኸው ሰውየው እየጠበቀው ያለ አደራረግ አለ። የተለመደ የቤቱ አሰራር ነው። መልአክ አልፎ አልፎ ይመጣል። ሲመጣ ውሃው ይናወጣል። ቀድሞ የገባ ይፈወሳል። ይሄ የተለመደ አደራረግ ነው። በቃ ለምዷልና አይኑ በሙሉ ያለው መልአክ ላይ ነው። ዛሬ ይመጣ ይሆን? ጧት ሲነሳ የሚጠብቀው የሆነ መልአክ አለ። ይመጣ ይሆን? ያ መልአክ መቼ ነው የሚመጣ? የዛሬው 2 ሳምንት አይታወቅም፣ የዛሬው አይታወቅም። አልፎ አልፎ ነው የሚለው እና ብዙ ሰው ኤክስፔክቴሽኑ በለመደው አደራረግ ነው። ኖ ኖ ኖ ኖ ኖ። አንዳንድ ጊዜ ሰበር የሚባል አሰራር አለ። ጎናችሁ ያለው ሰው ሰበር የሚባል አለ። አሜን አትሉ? እኔ ዛሬ ለእናንተ አምኜ እናገራለሁ። ሰበር የሆነ አደራረግ ይሆንላችኋል። ሰበር የሆነ አሜን ነው። ሰውየው እየጠበቀ ያለው መልአክ አለ። ውሃው ሲናወጥ ከዛስ ዘሎ መግባት፣ ከዛ ተፈውሶ መሄድ። ይሄንን ለዘመናት ነው የጠበቀው። 38 ዓመት ቀልድ አይደለም። ጠብቋልና አንድ አይነት አደራረግ ነው። ይሰለቻል። በቃ ግን ከዚህ ውጪ ደግሞ አማራጭ እንደሌለው ስለገባው መጠበቅ ነው። ግን ደግሞ ሌላ ችግር ደግሞ አለበት። ኢየሱስ መጥቶ ልትድን ትወዳለህ ሲለው እኔ ሰው የለኝም። አየ ሰውየው ሁለት ነገር ላይ ነው ችግሩ ያለው። በዚህ በኩል እንደው ጤነኛ ሆኖ አቅም ኖሮ ተጋፍቶ ዘሎ መግባት እንዳይችል አቅም የለው፣ ወይ እንደ ሰው ደግሞ እንዳይወረወር ሰው የለው። ብዙ ሰይዳችሁ ስትጠይቁ ምን ዘንድሮ እኮ በኮኔክሽን ነው ይላል። አይ ግድ የለም ግድ የለም፣ ልክ ነው እኮ በኮኔክሽን ነው። ግን እግዚአብሔር ደግሞ ሰበር አደራረጋል። አሜን አትሉ? ሰበር አደራረጋል።
ለአንዳንድ ሰዎች ያያይና እኔ በጣም ደስ የሚለኝ ቃል አለ እዚህ ውስጥ እንደዚህ ለዘመናት እንደቆየ አይቶ ይላል። ማያይ ይመስላል ያያል። ይሄ ሰው በዛ ቦታ ለዘመናት እንደቆየ አይቶ ነው የሚለው። ኢየሱስ መጥቶ ጠየቀው። በጣም ብዙ ሰዎች እኮ አሉ የዛን ቀን እኮ መጠየቅ የነበረባቸው ልትድን ትወዳለህ የሚባሉ እኮ ሌላም ተመሳሳይ ችግር ያለባቸው ብዙ አሉ። ግን ይሄ ሰው እንደቆየ ኢየሱስ አውቋል። አራሜ መጽሐፍ ሲናገር ደስ ይላል። ቆይቼ እግዚአብሔርን ደጅ ጠናሁታል። እሱ ጎናቸው ያለውን ሰው መቆየትን ማያቅ ይመስላል በሉት። አሬኔ ነገር ቆየ ለምትሉ ዛሬ ምስራች በኢየሱስ ስም ደርሷል ጉብኝቱ። ቆይቼ ምንድነው አይታወቅም። ስንት ዓመት ነው ቆይቼ አይታወቅም። እኔ እንጃ 10 ዓመት ነው አላውቅም። ቆይቼ ቆይቷል። በትክክል ቆይቷል። መቆየቱን ነው አንድም ኢየሱስ ሲመጣ ያየለት። አይገርማችሁም? ጽናቱን አይቶለታል። አንዳንድ ሰው ይመጣና ቸርች አየሁት በእናትህ 1-2 ዓመት አልሆነም ቀየስ አልኩኝ ይላል። ኖ ይጠበቃል። እግዚአብሔር ጎናቸው ያለው ሰው እግዚአብሔር ይጠበቃል በሉት። ይጠበቃል። አይመችም፣ ላይመች ይችላል። ቸርች አይመችም፣ ላይመች ይችላል። እኔ ቸርች ነው ያደግኩት ስለዚህ አውቀዋለሁ። ብዙም አይመች ነገር አለ። አይመችም እና ስትለው በቃ 1-3 ዓመት ታረኩት ነገርየው በኮኔክሽን ነው በሰው ነው ቅይስ አልኩኝ ይላል። አልጠበቀም። ይሄ ሰውዬ ይጠበቃል። የቆያችሁ ሰዎች የምስራች። አረ እግዚአብሔር ለእናንተ መልሳል። አሜን ነው። ኢየሱስ ሲመጣ እንደዚህ ልትድን ትወዳለህ ሲለው እኔ ብሆን እንደው በቃ ጓጉቻለሁ ወይ ወርውረኝ ምናምን አላለም። ሰው የለኝም በቃ ወዲያው ብሶቱን ነው ያወጣውና ሰውየው ተማሯል። የውስጡን ጥያቄ በቃ ዘረገፈው። ኢየሱስን ሲያገኘው ልትድን ትወዳለህ መዳም ባልወድ ነው እንደዚህ ጋር 38 ዓመት ሙሉ ቁጭ ያልኩት ምናምን ይላል ብዬ ነው ኤክስፔክት ያደረኩት። ሰው የለኝም ምን ላድርግ? ሰው የለኝም። ሰው ያላቸው እንትና ይሄው ካናዳ ናቸው፣ አውስትራሊያ ናቸው። ሰው ያላቸው እንትና ባጎቷ በኩል አምልጣ ተሳክቶላታል። ትልቅ ኦፊስ ላይ ማናጀር ናት እንላለና ሰው የሰውየው ጥያቄ ሰው። ዛሬ ግን ከሰው በላይ የሆነ ሰው መጥቶለታል። ጎናቸው ያለውን ሰው ለቆየው ጥያቄ ከሰው በላይ የሆነ ሰው አለ በሉት። የእግዚአብሔር ልጅ ሰው የሆነው ኢየሱስ። አሜን አትሉ? ወዳጅ የለኝም፣ ከወዳጅ በላይ የሆነ ወዳጅ አለ። አሜን ይባላል። አሜን ይባላል። እኔ ለምንድን ነው ኢየሱስ መጥቶ ልትድን ትወዳለህ ብሎ የጠየቀው ብዬ አሰብኩኝ። ልትድን ትወዳለህ? እዛ ጋር የተቀመጠን ሰውዬ እንደመጣ ኢየሱስ ተነስ አልጋን ተሸክመ ሂድ ለምን አላለው? ልትድን ትወዳለህ? ጥያቄም አለው። ልትድን ትወዳለህ? አይገርምም? ለካ ይጠየቃል። ኢየሱስ ጨዋ ነው፣ ያለ ፈቃድ አይሰራም። በጣም ብዙ ሰዎች የጉብኝት ጊዜያቸውን ሚስ የሚያደርጉት የት ጋር ነው ብዬ ሳስብ ፈቃዳቸውን መስጠታቸው ላይ። ኢየሱስ ደግሞ ያለ ፈቃድ አይሰራም። ገብቷቸው ያላልኩት ነው። ፈቃድ ጠይቆ ነው የሚሰራው። የጉብኝትን ቀን ያለ ማውቀን የመሰለ ችግር የለም። ኢየሱስ መጥቶ አጠገቡ ቆሞ እሱም ያወራለት ስለ ሰው ነው። የጉብኝትን ቀን ያለ ማውቀን የመሰለ በሽታ የለም። ፈቃድ ጠየቀው። ላድን ትወዳለህ አይደለም ያለው። ኢየሱስ እንደሆነ ማያውቅማ ሰውየው። ልትድን ትወዳለህ ሲለው እኔ ሰው የለኝም። አሜን። ደስ የሚል መንፈስ አለ። ጌታ ይባረክ። ልትድን ትወዳለህ አለው እና የሚመስለኝ ሰው የለኝም ብሎ ሲለው ኢየሱስን እንደዚህ ሊለው ፈልጎ ነው። ኢየሱስ በጣም ብዙ ሰዎች ያጋፉት ስለነበረ ከነዚህ ከሚያጋፉ ሰዎች መካከል ምን አለበት 5ቱን ብትሰጠኝና እንደ ወርወር ቢያረጉኝ ወደ ውሃው ነው እንጂ አሁንም ኢየሱስ እሱ ጋር እንደመጣ አላወቀም። ይሄ ሰውዬ ጉብኝት ቀኑ እንደሆነ ስቲል አላወቀም። ሰውየው እያለ ያለው ሰው። ዛሬ ሰው ለምትሉ አይናችሁን ከሰው ላይ ያነሳዋል። አረ አይናችሁን ከሰው ላይ ያነሳዋል። ጎናችሁ ያለው ሰው ነካርጉትና አይንን ከሰው ላይ ያንሳ በሉት። ያንተ ጉብኝት ያለው ከላይ ነው በሉት። ዳዊት እንደዚህ ያለ አንድ ጊዜ አይኖቼን ወደ ተራሮች አነሳው አለ። ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አረ አሜን ትላላችሁ? ከሰው ኤክስፔክት ያደረጋችሁ ቀን ይገርማችኋል። በጣም ነው የምትጎዱት። ያን ሁሉ ውለታው የላት ትላላችሁ። ስንት የጭንቅ ቀን አሳልፌ አሻገሬ ይሄ ነው መልሴ። ልክ ዳዊት እንደዛ ነው አይሆነው።
ልጁ አቤሴሎም መፈንቅለ መንግስት ሲያስነሳበት አይኖቹን ወደ ዞር አደረገና ማየት ጀመረ። በደና ቀን የረዳቸውን ነገስታት፣ በደና ቀን አብሯቸው የቆመ በሰልፍ ያገዛቸውን ኃያላን ሄደና መጎብኘት ጀመረ። አይ ሰልፍ ተነስቶብኛል፣ ነውጥ ተነስቶብኛል፣ መፈንቅለ መንግስት ተነስቶብኛል፣ እባካችሁ ትረዱኛላችሁ ሲል ገሸሽ አሉ። አይኖችን ወደ ተራሮች አነሳው ሲል ወደነ ገሪዛን ወደነ ደብረ ዘይት ተራራ አይደለም፣ ወደ ኃያላን ይረዱኛል ብሎ ወደ አጎቱ ቤት ደወለ ማለት ነው። ቤት ኪራይ ያስጨንቆኛል ሊያባርሩኝ ነው አለ ማለት ነው። በእኛ ኮንቴክስት ነው ያወራሁት ያሉት። ልጆቼ ተቸግረዋል፣ የሚበሉት አጥተዋል፣ እባክህ ይሄን የችግር ቀን አሻግረኝ ብላችሁ ስትደውሉ መልሼ አንዴ ልደውል ብሎ ድው ካደረገው እሰይ ሆናችሁ ያለውን ሰው እሰይ በሉት። እውነቴን ነው። እንደ አይነት ቀኖች አሉ። በጣም የጭንቅ ቀን ላይ ደግሞ ኤክስፔክት ያደረጋችሁት ቦታ ላይ ምንም የለም። እግዚአብሔርም አውቆ ገሸሽ ያደርጋችኋል። አይኖቼን ወደ ተራሮች አነሳዋልና ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ እግዚአብሔር አንዳንድ ጊዜ ታውቃላችሁ ክሬዲቱን ለሌላ ሰው ሊሰጥባችሁ አይፈልግም። ነገ መተው እኔ እኮ ነኝ የዛ ቀን እንዲሉ አይፈልግም። እና እግዚአብሔር በእናንተ ህይወት ላይ ብቸኛ ባለ ታሪክ መሆን ይፈልጋል። ግዴላችሁም ጎናችሁ ያለውን ሰው በአንተ ህይወት ላይ እግዚአብሔር ብቸኛ ባለ ታሪክ መሆን ስለፈለገ ነው የቆላለፈው በሉት። ብቸኛ ባለ ታሪክ ነገ አልፎ ስታስቡት እንዲህ ትላላችሁ፣ የማንም እጅ የለበትም። ኧረ አሜን። ማለፉ አይቀርም ይሄ ቀን። ከዛ ነገ ግን እንዲህ ትላላችሁ፣ የማንም እጅ የለበትም። ጎናችሁ ያለውን ሰው ነገ በሉት፣ ይሄን ትላለ በሉት፣ የማንም እጅ የለበትም። የማንም ነገ ላይ እግዚአብሔር አክብሮ ትልቅ ስትሆን ጉብኝቱ መጥቶስ ሰብሰብ ሲሉ እንዲህ ትላለ፣ እግዚአብሔር ብቻውን ረዳኝ ትላለ። እግዚአብሔር ብቻውን ረዳኝ። እውነቴን እንዳትጠብቁ። በጣም የቅርብ ሰው ሊጎዳችሁ ይችላል። ሊጎዳችሁ ላይ ልባችሁን ሊሰብረው ይችላል። እሷ ታናሽ እህቴም ልትይ ትችያለሽ። አዎ በቃ ያን ቀን ደግሞ እግዚአብሔርም አውቆ ይመስለኛል የአንዳንድ ሰዎችን ልብ ያደነድኗል። ድንድን በጣም ዳርክ ሲሆን ጨለማ ሲሆን ሊነጋጋ 11ኛው ሰዓት ላይ ሰዎችም አብረው ጥንክር ይሉባቸው። ጥንክር ስንት ደህና ቀን ያሳለፈ ሰዎች አዎ በቃ አሰራሩ ነው ግዴታ። ዋው ደስ እያላችሁ ነው። ጌታ ይባረክ። ኢየሱስ መጣል ጋር ሸክም ሄድ ይለው። ይህ ሰውዬ 38 ዓመት እዛ ጋር የቆየ ሰው ነው። ፌመስ ነው፣ አካባቢው ላይ ይታወቃል። ስለማንም ሰው ሄዳችሁ የምትጠይቁት እሱን ነው። ፌመስነቱ ግን በጥሩ ነገር አይደለም። በህመም ነው፣ በደዌ ነው፣ በእንቆቅልሽ ነው። ይሄ ደግሞ አሁንም አለ እንዴ እየተባለ ነው ፌመስ የሆነው። አቤት የጉብኝት ቀን መታወቂያችሁ ይቀየራል። እሱ ነው። ኧረ እሱን የሚመስል ሰው ነው። ጎናችሁ ያለው ሰው ግድ የለም ዛሬ መታወቂያን ሊቀይረው ነው የሚመጣው። ረጅም ዓመት የተጠራበት ስም አለ፣ ዛሬ ይቀይረዋል። ረጅም ዓመት እቺ ደግሞ የተባልሽበት ነገር አለ፣ ስምሽን ይቀይረዋል። ረጅም ዓመት አይገርምም? አንድ ወንጌላዊ ነበርና አንድ ቀን ሲያወራ እንደዚህ ያለ ቢጫ ኮት ነበረችኝ አለ። ለክፋቷ ደግሞ ቢጫ ናት። ሁሌ አገልግሎት ስትጠራ እሷን ነው ማድረገው አለና መጨረሻ ላይ ስሙ ማን አሉት? ያ ባለ ቢጫው ኮት ወንጌላዊ አየ። ያቺ የችግር ቀን ኮት መጠሪያው ሁሉ ነች። ባለ ቢጫው ኮት ይሉታል። ግድ የለም ነገ ወርቃማውን ያደርገዋል። ጉብኝቱ እስኪመጣ ድረስ ኢትስ ኦኬ። የምታልፉበት መንገድ መሰሪያችሁ ሁናችሁ ያለው ሰው የምታልፉበት መንገድ መሰሪያ ነው በሉት። አምረህ መልከኛ ሆነህ እንድትወጣ ነው በሉት። ቆንጆ ሆነህ እንድትወጣ፣ ነገ ስትወጣ እንዳትታበይ፣ ነገ እግዚአብሔር ሲያከብር እንዳትኩራራ፣ ነገ በዚህ ችግር ውስጥ የሚያልፉ ሰዎችን አንደርስታንድ እንድታደግ እግዚአብሔር እየሰራ ነው። አውረጅማን ይርዘም በቃ ችግር የለም። የክብር ቀን አለ። የመከራው ቀን ረጅም ነው፣ ልክ ነው። ሌሊቱ ረጅም ነው፣ ግን ኢትስ ኦኬ። የጉብኝቱ ቀን ደግሞ መከራን ያስረሳል። መጽሐፍ እንደዛ ነው የሚለው፣ መከራ እንዳለፈ ውሃ ትረሳለህ። አንዳንድ ሰው ረሳው ይሆን ይላል። በደንብ ነው የምትረሳው። ጎናችሁ ያለ ድብና አድርገህ ነው የምትረሳው በሉት።
ምንድነው መለኮታዊ ጉብኝት? ታምራታዊ ነው። ታምራታዊ ነው። ይሄ ሰውዬ ጋር ኢየሱስ መጣ። ካላጣው ቀን ደግሞ የመጣው በሰንበት ነው። በአይሁድ ሰንበት ማለት በጣም ከባድ ነው። ቅዳሜ ነው ሰንበት። ሻባክ ይሉታል። ረፍት ማለት ነው ሻባክ ማለት። እና ትክክለኛውን ነገር ሊፈጽም ነው ኢየሱስ የመጣው። ሻባክ ሊያሳርፈው ነው የመጣው። ሰውየውን ማረፍ አለበት ሰውየው። የእረፍትን ትርጉም ሊፈጥርበት ነው የመጣው ሰውየው ላይ። የሃይማኖት ሰዎች ግን እንደዚህ ያሉ ፈሪሳውያን መምህራን መጡና ጭራሽ በአይሁድ ቀን ጭራሽ ካላጣው ቀን ሮብ አይመጣም፣ ማክሰኞ አይመጣም፣ ሮብ አይመጣም፣ ጭራሽ ሰንበትን። አቤት 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 አቤት! ደስ ሲል መለኮታዊ ጉብኝት ደስ ሲል። ጎናቸው ያለውን ሰው መነጋገሪያ ሊያረገው ነው ችግርህን በሉት። አዎ ለምንድን ነው ኢየሱስ በሰንበት ቀን የመጣው ብዬ አስቤ ያውቃለሁ። ለምንድን ነው በሰንበት ቀን የመጣው? አርባ አይመጣም እንዴ? ሰኞ አይመጣም? በጣም ብዙ ቀን የለም ሌላ? አይገርማችሁ? እዛ ጋር ቅዳሜ ያ ጉብኝት መሆኑ የሰውየውን ጉብኝት ከተማ አቀፍ ነው ያደረገው። ከተማ አቀፍ አሜን ነው። ፈቱና እንደዚህ ማፈቅዶልህ ነው ለመሆኑ አልጋህን የተሸከምከው? እኔ በጣም ደስ ይለኛል ኢየሱስ ሲሰራ በጣም ደስ ይለኛል። ለምን አትሉኝ? ከ39ኙ የአይሁድ ሕግ መካከል አንደኛው በሰንበት ቀን መሸከም አይፈቀድም ነው። መሸከም ነው የማይፈቀደው፣ መሄድ ይፈቀዳል። ኦኬ ይፈቀዳል። መሸከም ግን እና ኢየሱስ ደግሞ ያደረገው ምንድነው? አልጋህን ተሸክመ ሂድ እንዲያዩለት ፈልጓል። የሃይማኖት ሰዎች እንዲያዩለት ፈልጓል። እና ሰውየውም አላወቀም። ተሸክሞ አልጋውን መጣ። ቆይ ዝም ብሎ መሄድ የለም፣ ዝም ብሎ መሄድ የለም፣ ዝም ብሎ መለቀቅማ የለም። ይህን ሁሉ ዓመት እዚህ ሰንብተ ኖ ኖ ኖ ኖ ኖ ኖ አይቻልም። ጥያቄ አለ። ጉናቸው ያለ ሰው ግድ የለም። ያንተ ጉብኝት መነጋገሪያ ነው የሚሆነው። እኔ ዛሬ መንፈሳችሁን ከፍ ማድረግ እፈልጋለሁ። ይኸው እንደተለመደው አይነት ዝም ብሎ አይደለም። የእግዚአብሔር ቃል ነው በእናንተ ላይ ይሰራል። ይሄ ሕያው የእግዚአብሔር ቃል በእናንተ ላይ ይሰራል። አሜን አትሉ? እኔ እንደ አማኝ በእናንተ ላይ አምኜ ነው የምናገረው። አሜን ትላላችሁ? ዛሬ ላመነ ለአንድ ሰው መለኮታዊ ጉብኝት ይሆንለታል። መለኮታዊ ጉብኝት ይሆንለታል። እና ይሄ ሰው ተሸከመ። በጣም ደስ ይለኛል። ኢየሱስ መጥቶ ተነስና ሂድ አይደለም ያለው። 38 ዓመት አይደለም አልጋ ላይ ተጣጥፎ መቀመጥ። 38 ደቂቃ እግሬን አጣጥፌ ብቀመጥ መቆም አልችልም። በጣም ከባድ ነው። መቆም አልችልም። እና ኢየሱስ መጥቶ ቁም አይደለም ያለው። እሺ ቆመ። ከዛስ ጭራሽ ተሸከማ ነው። ኢንስታንት የሆነ ሚራክል ነው። አቤት አቤት! ኢንስታንት ኢሚዲየት የሆነ ወዲያው ድንገተኛ። ለዚህ ነው መለኮታዊ ያልኳችሁ። ሰውየው በፕሮሰስ አይደለም። የዛሬ ወር ደግሞ መጥቻ ያያለው ትንሽ ትንቀሳቀሳለህ። የዛሬ 3 ወር ስመጣ ትንሽ መራመድ ትጀምራለህ አይደለም ያለው። ተነሳ፣ አልጋን ተሸክመ ሂድ። አሜን ትላላችሁ? ጎናችሁ ያለው ሰው ድንገተኛ ጉብኝት ነው የሚሆንልህ። አሁኑኑ ነው የሚሆንልህ በሉት። አሁኑኑ ነው የሚሆንልህ። ኢንስታንት ነው። በጣም ደስ ነው የሚለኝ። ቁም አለው። ሰውየው መቆሙ ራሱ ተአምር ነው። መቆሙ ራሱን ችሎ 38 ዓመት ሽባ የሆነ ነገር ራሱን ችሎ መቆም በራሱ ተአምር ነው። በጣም ተአምር የሚያደርገው ግን የራሱን ባላንስ ደግሞ ችሎ ሌላ መሸከም ተአምር ነው። አንዳንዶቻችሁ እንደዚህ የምትሉ ድንቄም ራሴንም በቻልኩ ለምትሉ ሰው ትሸከማላችሁ። ድንቄም ለምትሉ ድንቄም እያላችሁ ይሰራባቸው። አሜን አትሉ? ጎናችሁ ያለው አንተ የገረመ የራስህ ነው እንዴ? ገና ለሌላ ትተርፋለህ በሉት። ገና አዎ፣ ገና አንዳንድ ሰው እንደዛ ይላል። በቃ እኔ ይላል እንዴ? እኔ አይባል እሱ ባንተ አልገባችሁ? እኔ ኢየሱስ መጥቶ አልጋን ተሸክመ ሂድ ሲለው ፈውስ ብቻ አይደለም ሰውየው ላይ የተካሄደው፣ ኃይልን የገባበት የሆነ የሚያራምድ የሚያሻግር የሚያስሮጥ የሚያፈጥን ኃይልን ያገኘ። የዘገየውን ነገራችሁን በእጥፍ ትቀድሙታላችሁ። በእጥፍ 10 ዓመት ነው የዘገየሽው፣ 20 ትፈጥኛለሽ።
አዎ አሜን ትላላችሁ ወይ? ተሸከመው አሉ። አንተ ይሄ አልጋ እኮ እኛ የቁርበት አልጋ ይሁን የብረት አልጋ ይሁን አልተጻፈልንም በግልጽ ግን አልጋ የፈለገ ቢሆን ይከብዳል። ሰውየውን ተሸክሞታል። ከሰውየው አቅም በላይ ነው። ካንተ አቅም በላይ የሆነውን ትሸከማለህ። አልችለውም አትበሉ። መለኮታዊ ጉብኝት ሲሆንላችሁ ይሄንን አልችለውም አትበሉ። ያስችላችኋል ጸጋ። አሜን አትሉም ወይ? እኔ ዛሬ ይሄ የአንድ ሰው መልእክት እንደሆነ በጣም አመኜ ነው እየተናገርኩ ያለሁት። አሜን ነው። እኔ እንዳትሉ እኔ ጭራሽ እኔ ሰው ሆኜ እኔ እንዳትሉ ኖ ኖ ኖ ኖ ኖ። እሱ ወደ እናንተ ሲመጣ እንደዛ ነው የሚያደርገው። እንደዛ ነው የሚያደርገው። መነጋገሪያ የሆነ ይኸው ትናንትናችሁ ይታወቃል። የተገለጠ ነው። እናውቀዋለን ሁላችንም። ትናንትናችን የተገለጠ ነው። መሃል ላይ ምን እንደተካሄደ ግን አላቅም። ነገ ግን የክብር ነው። አረ ነገ የክብር ነው። ስለዚህ እንደዚህ ልበላችሁ፣ መሃሉን የማታውቁት ጉብኝት ይሆንላችኋል። መሃሉን የማታውቁት ተንተንና አስረዳኝ እስቲ ፓስተር ቴዲ ብትሉኝ እኔ አይደለሁም ራስህ አታውቀውም። የሆነ ቀን ግን ኃይል አግኝቷል። የሆነ ቀን ቅባት ነክቷል። የሆነ ቀን መንፈስ ነክቷል። የትኛው ጉባኤ ላይ እኔ እንጃ። እቺ ቀን ትሁንላችሁ፣ እንደ መታሰቢያ እቺ ቀን ትሁንላችሁ። ነገ ላይ ዞር ብላችሁ ስታወሩ ያን ቀን ያን ማለዳ ብላችሁ የምታወሩት ታምራት ይሁንላችሁ። ያን ማለዳ የምትሉት ያቺ እሑድ ብላችሁ የምታወሩት የመታሰቢያ ማለዳ ይሁንላችሁ። አጠገባችሁ ያለው ሰው እኔ አመኜ ነው የምናገርብህ በሉት። ይሄ ማለዳ ላንተ የመታሰቢያ ማለዳ ይሆንልሃል በሉት። አሜን ነው። አሜን ነው። ትናንትናንም አናውቀዋለን። በጣም ዘርዝሬ እኔ ትንቢትም አያስፈልግም። ስለ ትናንት በደንብ እናገረዋለሁ። አውራ ቢሉኝ በደንብ አውራዋለሁ። ትናንትና መዓት ነው የምናገረው። ብዙ ልጽፈው እችላለሁ። መሃሉንስ አላውቀው። ነገ ግን የክብር እንደሆነ አውቃለሁ። እና አንዳንድ ሰው ድንገት ከተቀየረባችሁ ግራ እንዳይገባችሁ ጉብኝት አግኝቶት ነው። እንግዲህ ለምዞር በሉና አጠገባችሁ ያለውን ሰው ከተቀየርኩብህ ግራ እንዳይገባ በሉት። ኔክስት ዊክ ስመጣ ሌላ ሰው ከሆንኩብህ ግራ እንዳይገባ በሉት። አዎ አሜን ትላላችሁ። አሜን ትላላችሁ። ስለዚህ መለኮታዊ ጉብኝት ምንድነው ካላችሁኝ፣ አንደኛው አንኤክስፔክትድ በማንም ያልታሰበ በማንም የሆነ ፕሪዲክት ያልተደረገ እነከሌ ያልጻፉት እንደነንትና አይነት ነው የማይባል። አራሚን በሉ። ለምን ይሄ ሰው ያጠገቡ እኮ የሆነ ሰው እኮ ሄዷል እኮ አጠገቡ እኮ የሆነ ሰው እኮ ተፈውሶ ሄዷል፣ አምልጧል። የሁሉም ታሪክ ይታወቃል። የዚህ ሰውዬ ግን ማንም ገምቶት አያውቅም። መልአክ እየጠበቀ የመልአኩ ዋና መጣለት። አጄጄጄጄጄጄ ዛሬ እየጠበቃችሁት ያላችሁት ነገር አለ። ዋናው ይመጣል። አሰራር ቀይሮ ይመጣል። አደራረግ ቀይሮ ይመጣል። መልአክ ነው እየጠበቃችሁ ያላችሁት። አይ ነው ውሃ ሲናወጥ ነው እየጠበቃችሁ ያላችሁት አውቃለሁ። ሰው እስኪወረውራችሁ እየጠበቃችሁ ነው አውቃለሁ። ግን ኖ ኖ ኖ ዛሬ እንደዛ አይደለም። የዛሬው አደራረግ ለየት ያለ ነው። ዛሬ መልአክም አይመጣም፣ ውሃም አይናወጥም። ዋናው ግን ቃል ይዞ መጥቷል። ተነሳና ተሸክመ ሂድ። አቤት የዘመናት ጥያቄ ሲመለስ እንዴት ደስ ይላል! አረ እንዴት ደስ ይላል! ስልችት ያላችሁ ሰዎች ግዴላችሁ መጠበቃችሁን ኢየሱስ እያየው ነው። አንዳንድ ሰው እያየኝ ነው ብለህ ነው ይላል። በሆነ ብዙ ሰዎች እኔ የቆዩ ክርስቲያኖችን አንዳንዴ የማግኘት እድሉ ብዙ አለኝ በአገልግሎትና አንዳንድ ሰዎች ላይ የማየውን ነገር አንዳንዶቹ ላይ የማየው ብርታት ያበረታኛል። አንዳንዶች ግን ደግሞ እንደዚህ ይላሉ፣ አይ ይሄን ጥያቄ እንደው ኢየሱስ አልረሳውም ብለህ ነው። ብዙ ዘመን ጸለይኩበት፣ ብዙ በጸሎት ይዤው ቀረብኩኝ። ያውቀዋል ብለህ ነው፣ ፈልጎታል ብለህ ነው ይላል። ነው አረ እግዚአብሔር አለ፣ አረ እግዚአብሔር አለ፣ አረ እግዚአብሔር አለ። አጠገባችሁ ያለውን ሰው ጉዳይህን አይቶታል በሉት። ያላየው የመሰለውን ነገርን አይቶታል በሉት። ቀን ቀጥሮለታል፣ ያን ቀን ይመጣል በሉት። አዎ አዎ። መለኮታዊ ጉብኝት አንኤክስፔክትድ ነው። ማንም ፕሪዲክት አያደርገውም። ማንም ሰው እንዲህ ነው ብሎ አይተነትነው።
እሺ ሌላ ምንድነው ታዲያ መለኮታዊ ጉብኝት ፓስተር ቴዲ? ሌላ ቢዮንድ ኢማጂኔሽን ነው። ከሰው አስተሳሰብና አመለካከት ውጪ ከዛ ያለፈ ነው። ሰው እስከሆነ ድረስ ሊገምት ይችላል። እርግጠኛ ነኝ ያን ቀን ኢየሱስ ይመጣል ብሎ ማንም አልገመተም። ማንም ቢዮንድ ኢማጂኔሽን ከሰው እይታ ያለፈ። ጎናችሁ ያለው ሰው እንደዛ በሉት። ጉብኝቱ ሲሆን በሉት ማንም ያላሰበው ያልገመተው አዲስ ነገር ነው የሚሆንብህ በሉት። አሜን ነው። በጣም ደስ የሚል መንፈስ ይሰማኛል። በጣም የሆነ ነገር እየተካሄደ እንዳለ አምናለሁ። መለኮታዊ ዓለም ላይ በጣም ነው በጣም አምኜ ነው የምናገርባችሁ። የብዙዎቻችሁ ጥያቄ ዛሬ መልስ አግኝቶ ነው የምትወጡት። እንዳልኳችሁ ነው ቤተሳይዳ የጸጋ ቤት፣ የፈውስ ቤት፣ የምሕረት ቤት። የሰውዬ ግን በጸጋ ቤት እየኖረ ከጸጋ የጎደለ ሰው ነው። አይገርምም? ከጸጋ የጎደለ ሰው በፈውስ ቤት እየኖረ ፈውስን ሳይቀበል 38 ዓመት የቆየ ሰው ነው። እግዚአብሔር ቀናል። አረ እግዚአብሔር ቀናል። ምን ደስ ይላል ካላችሁኝ፣ እግዚአብሔር እኛ በጠራነው ቀን አይደለም የሚመጣው፣ እሱ በፈለገው ቀን ነው የሚመጣው። አረ አሜን አትሉ? አይ የዛሬ ወር ነበር ያልኩት በቃ አልፏል። አይ አረ እንዴት አወክ? አሜን ነው። አረ አሜን ነው። ጎናችሁ ያለው ሰዎችን ካላችሁ ሊበቂ ነው። እግዚአብሔር በራሱ ቀን ነው የሚመጣው በሉት። አው አይ ዊሽ ይሄ ሰውዬ 1 ዓመት እንደቆየ ተፈውሶ ሄዶ ቢሆን፣ አይ ዊሽ ይሄ ሰውዬ 5 ዓመት እንደቆየ በቃ ተብሎ ሄዶ ቢሆን፣ 38 ዓመት የቆየበትን ሁኔታ አላቅም። ለምን እንደቆየ ለምንም እንደዘገየበት አላቅም። ግንስ አንድ ማቀው ነገር አለ። ጉብኝቱ ሲሆንለት ግን ይሄው እስከ ዛሬ እኔ እንኳን እየሰበኩት ነው። ደምቆ የተጻፈ ታሪክ ያለው ሰው ነው። አሜን አትሉ? ኧረ አሜን አትሉ? የዘገየው ነገር ለዚህ ነው፣ የቆየው ነገር ለዚህ ነው እያልኳችሁ የእናንተን ለየት ሊያረገው ስለፈለገ ነው። እንደነንትና አይደለም ማደራረጉ የተለየ ነው። አሜን አትሉ? አሜን አትሉ? የእግዚአብሔር ቀን ይሻላል። በእኛ ቀን ብለን በጣም ብዙ ያበላሸናቸው ነገሮች አሉ። የእግዚአብሔር ቀን ግን ትክክል ፐርፌክት